እንደው እግዚአብሔር በእውነት ለመሪያችንም እግዚአብሔር ኃይልና ጸጋ እንዲሰጠው ጥበብ እንዲሰጠው እኔ እውነት ለመናገር እኔ አላውቀውም ፐርሰናሊ ማለት ነው። ተጋብዘህ አታውቅም? ቤተ መንግስት ሂጃለሁ ደጋግሜ። ግን እንደውም አንድ ጊዜ እሳቸው አልነበሩም እዛ ላይ? አዎ አስጎብኝተው ነበረ እና ሲያስጎበኘን ትዝ ይለኛል። የመጀመሪያ ያስጎበኘን ቀን ትዝ ይለው እንደሆነ አላውቅምና እንደ አጋጣሚ ባለቤቴም ከእኔ ጋር ነበረች። በእኛ አጠገብ መጣ እሱ እንጂ ጃንሆይን ምናምን እያስጎበኘን ነበር። ከዛ እኔ ድምፁን ሰማሁትና ዞር ብዬ እግዚአብሔር በጣም ይባርክ ስለው እንደዚህ እያለኝ እኔ መሆኔን አያውቅም እንደሆንኩኝ አያውቅም። እግዚአብሔር ገና ምን አይተህ ጸልይ ብቻ አለኝ እና ጸልይለታለሁ። እውነት ለመናገር እንትን ግዴታም ነው። አይ ጤናም አቅምም እግዚአብሔር ችሎታም ጥበብም ይጨምርለት። እግዚአብሔር እንደ ኢያሱ ያድርገው ልንል ይገባል። አሜን። በጣም ለእኔ ከብዶኝ ነው የማየውና ያሳዝኑኛል። አይምሯቸው ራሱ መጠበቁ ይደንቀኛል። ቢኮዝ በጣም ጫናው ብዙ ነው እና በእውነት የኢትዮጵያ ቤተክርስቲያን መሪዎች ከልብ በዚህ ነገር ላይ ኃላፊነት አለብን። ከልብ እርስ በርስ ይቅር ተባብሎ ይቅርታ በሌለበት ያለ ጸሎት እኮ ነው ነገራችን የያዘውና እግዚአብሔር ይርዳን፣ ምድራችንን የሚታደግልን እግዚአብሔር። እንደው አንድ ነገር ልጨምርልሽና ከሀሳብሽ እንዳልወጣ በዚሁ ላይ ስታነሺ አሁን ለዶክተር አብይ ስንጸልይ ዶክተር አብይ ብቻ አይደለም ከስሩ ካቢኔዎች አሉ፣ ሚኒስትሮች አሉ እና አንዳንድ ጊዜ እግዚአብሔር ሙሴን አይደል የሰጠው፣ በሙሴ ውስጥ አይደል ሌሎች ያሉት እና እኔ ምን እላለሁ ስንጸልይ ጠቅላላ የሚኒስትር መስሪያ ቤቱን ፓርላማውን እግዚአብሔር አምላክ በጥበብና በእውቀት እንዲሞላ ስንጸልይ ከመጸለያችን በፊት ግን እኛ ራሳችን የጸሎት ሰው መሆን አለብን። መሪዎች በይቅርታ ላይ ስላልሽ ነው ቅድም አንድ ልብ ሳይኖር አሁን እኮ ሁሉም ቡድነኝነት ሆኖ ነው የሚጸልየው። ጸሎት የማይሰማው አንዱ ለዚህ ነው። እንደውም አንድ ጊዜ በጣም ዶክተር አብይ ከተናገረው በጣም ደጋግሜ የሰማዋለሁ እያወሩ ቲክቶክ ላይ እና እናንተ አለ ፕሮቴስታንቶች ሰብስቡ የሃይማኖት መሪዎችን ይሰበስብ ነበር። ኦርቶዶክስንም ሙስሊሙንም አድርገዋል። በዚህ አጋጣሚ ለሃይማኖት እኩልነት ፕሮቴስታንት ነኝ ብሎ አድልቶ አያውቅም። በዚህ በጣም እግዚአብሔር ይባርከው። በዚህ በጣም ነው ለሁሉም እና ምንድን ያለው ፕሮቴስታንቶችን እስኪ እናንተ ከመቼ ወዲህ ነው እኛ ልሸመግሉ መንግስትን ለመሸመገል መጀመሪያ ያላቸው እስኪ እናንተ ታረቁ፣ እስኪ እናንተ አንዱ ነው ያለው ነገር እንደ አገልጋይ እሱን እወድለታለሁ እና እግዚአብሔር አንድነት ይስጠን። መሪዎችን እኛ አቅም ይኖረን። የዚህ ሁሉ ተጠያቂ ግን እኛ ነን። በእኔ እምነት በቅድሚያ ይህን እርግጠኛ ሆኜ መናገር ነው። መንግስትም ማንም ተመልካች ይስማው፣ የእኛ ችግር ነው። የኢትዮጵያ ክራይሲስ ችግሩ እኛ ነን። የአስተምሮ ችግር አለ፣ የንጽህና ችግር አለ፣ የስህተት ልምምዶች ችግሮች አሉ። ኢቨን ወንድምን ገሎ አንደኛው በወንድም ላይ ተሻግሮ ማሸነፍ አለና የኢትዮጵያ ቤተክርስቲያንን መጀመሪያ የፈውሰን ባይ ነኝ። አሜን አሜን። ወደሚቀጥለው ጥያቄ ልግባ። በዚህ በሳር ቤት ሙሉ ወንጌል በዛ ሁኔታ እያገለገልክ ነበርና ወደ ራስ አንተ የመሰረትካት ቸርች አለች አሁን እና ወደዛ እንዴት ገባ? ከዛ ደግሞ አሁን ሴት ነው ቤተክርስቲያኑ ያለችው? እስቲ እና ስለሱ የት ነው ስልህ ያለችበት ሁኔታዋ አድራሻዋን ተናግረሃል። እንዴት ነው የምትተዳደረው? ቻሌንጇስ ምንድን ነው? እስቲ እሱን ብንጨዋወት ደስ ይለኛል። እንግዲህ እኔ እድገቴም ኑሮዬም የነበረው ሙሉ ወንጌል ነው እና የተዳርኩትም የተሾምኩትም ማለት ነው። እግዚአብሔር አምላክ ይህን ቪዥን ሰጥቶኝ ካለሁበት ስወጣ ወደዚህ አገልግሎት እንድመጣ ያደረገኝ ያው እግዚአብሔር ተናግሮኝ ነው ማለት ነው እና ወደዚህ አገልግሎት ስመጣ እግዚአብሔር ይህን ቤተክርስቲያን ስተክል ስወጣ በቅድሚያ አመልክቼ አቅርቤ ነው። ፓስተር ኢሳያስ አጥቢያ ነበር የኔ ድሮ ፓስተሬ። የጎተራው ሙሉ ወንጌል እሱ ነበር እና ያጋባኝም ሾምም የነበረው እሱ ነው። ቀጥራሁትን ያገባሁትም የተሾምኩትም እዛ ነው ሳገለግል። ከዛ ሙሉ ወንጌል አዲስ አበባና ኢትዮጵያ እንባባል ነበረ ካስታወሽ እና አዲስ አበባና ኢትዮጵያ ይባላል እና የአዲስ አበባዎች ነን እኛ። ስለዚህ የአዲስ አበባ ሙሉ ወንጌል እኔንና አንድ ወዳጄን ፓስተር ባደግ ይባላል አለ አሁንም ያገለግላል ቃሊቲ አካባቢ። እኛን ወደዚህ ወደ ሳር ቤት መስመር መደበችን እዛ ቤት እንትን ብለን ጀመርን ማለት ነው። ንብረት ነበረ። ያንን ንብረት ኦልሞስት ወደ አጥቢያ ያሳደግ ነው። መጨረሻ ላይ ምንድን ነው የሆነው? ወደ አገልግሎት የመጣሁበት ነገር በጣም የሚገርም ነው እና እኔ እዛ ጊዜም ወደ አገልግሎት ቸርች እንትን ብዬ ለመትከል እፈልግ ነበር ማለት ነው እና መጨረሻ ላይ ምንድን ነው የሆነው? ወደ
ኢትዮጵያና አዲስ አበባ መርጅ ይደረግ ተባለ ማለት ነው። ሀሳቤን ቀድሜ ስላቀረብኩኝ ለነዛም ያውቃሉ። እና መርጅ ይደረግ ተባለ። ሳር ቤት ነበር ኢትዮጵያ ሙሉ ወንጌልም። የእኛም እዚህ ቡልጋሪያ ማን ነው ደቡብ አፍሪካ ኤምባሲ ነበረ ታስታውሽ እንደሆነ ከሳር ቤት እዛ ፊት ለፊት ላይ ናስካል ካፌ የሚባል ነበር አለ ማስታውስ። እዛ አጠገብ አንድ ቤት ተከራየን አስታውሳለሁ። ጎተራዎች ማለት ነው አዲስ አበባ ሙሉ ወንጌሎች። እዛ አገልግል ጀመርን። መጨረሻ ላይ ወደ ገለግሉ መጣን። ወደ ገለግሉ ስንመጣ እኔ ያው አሳወኩኝ ያለውን ነገር። አንደኛ ከዚህ በፊትም ያለው ለቀድሞ መሪዎችም ስለነገርኩ ማለት ነው። እዚህ የሚኖረኝ ቆይታ ብዙ አይደለም አልኳቸው። ከተቀላቀለም በኋላ የተወሰነ ጊዜ አገለገልኩ። ከዛ በቤተ ክርስቲያኒቱ ሕግ መሰረት ደብዳቤ ያቀረብኩኝ። ደብዳቤን እንደቀበሉ እና መሪዎች በወቅቱ በጣም አናገሩኝ። እንግዲህ የለም ምናምን እዚህ ቆይ ምናምን አሉኝ። የራእይ ጉዳይ ነው አልኳቸው እና ይህንን ተቀበሉ። እንደዛ ባረኩኝ። አስታውሳለሁ አንድ ቤንቢ ክትፎ ቤት የሚባል ነበረ። እዛ ምሳ አዘጋጅተውልኝ ከዛ ባርከውኝ 3 ወር ነው መሰለኝ ስንት ወር ብቻ ትዝ አይለኝም፣ ጊዜ ቆይቷል። ደሞዝ ሰጠውኝ፣ ባርከውኝ ሸኙኝ። እኔም ስወጣ ራሴንና ባለቤቴን ህፃን ልጆቼን ነው እንጂ የወጣሁት ነገር የለም። ምክንያቱም አክብሮት ስላለኝ ለቤተክርስቲያኒቱ እዛ ወጣሁ እና ወደዚህኛው አገልግሎት እንዴት መጣ ለምትዩ እግዚአብሔር አምላክ ያው ተናግሮኝ ስለነበረ ቤተክርስቲያኒቱ የተጀመረችው በጣም የሚገርምሽ ነገር እዚህ ሳር ቤት እና ቄራ መካከል ይመስገን ገራች ከፍ ብሎ ባለ ቦታ ላይ ነው። እና እዛ ጸሎት ጀመረን። ራእይን አካፈልኳቸው። ጸሎት እየጨመረ መጣ። ሰዎች ይመጣሉ፣ ይፈወሳሉ፣ ሰዎች ነፃ ያወጣሉ። ነገሮች ቀጠለ። እዛው ላይ እግዚአብሔር አምላክ ረድቶን ኦልሞስት በ2002 ዓመተ ምህረት መጨረሻው ላይ ጸሎት የጀመረው ማለት ነው። እንደዛ አደረገን። ሙሉ ለሙሉ ቤተክርስቲያኒቱን እዛ ተከለንና ቤተክርስቲያኒቱ በምትተከል ጊዜ የገደመ ቻሌንጅ ምንድነው የነበረው ነገር ላለሽ በጣም የነበረ ቦታ አደገኛ ነበር። የነበርኩበት ቤት ለወንጌል አይመችም እና ከፍተኛ ዋጋ አስከፍሎኛል ያ ቦታ ማለት ነው። ማለት ምንድነው አደገኛ ያደረገው? አደገኛ ያደረገው ምንድነው መሰለሽ ቦታው ላይ ሰፈር ውስጥ ነው። ሰፈር ውስጥ ብቻ መሆኑ አይደለም፣ ግራና ቀኝ እነዚህ ባዕድም የሚያመልኩ ሰዎች አሉ። ባዕድ አምልኮ ማለት ነው። ሁለተኛ ነገር ደግሞ ምናልባት በስም ታውቂ እንደሆነ አላውቅም፣ ቄራ ሲባል ዱርዬ ምናምን አይደል የሚታሰበው እና እንደዚህ ታዋቂ የሚባሉ ዱርዬዎች ነበሩ። ከኛ ግቢ ጀርባ ነበሩ፣ ከዛ ወደ ዘማዱ ነበሩ። ብቻ የኛ ግቢ ነበር ደግሞ በጣም ትልቁ ማለት ነው። እና እዛ በነበረው አገልግሎት በጣም በቃ ከፍተኛ ድንጋዮቹ ወረወሩብን ነበር አስታውሳለሁ። እሱማ ትንሽ ነች። በጣም የኛ ደግሞ በጣም አስታውሳለሁ። እና 2-3 አናግረውኝ ሌሊት ሁሉ በመኪና ይዘለው ይገቡ ነበር ግቢ ውስጥ። እኔ ደግሞ መኖረው እንግዲህ እኔ እና እሷ አይደል በወቅቱ ዘበኛም አልነበረንም። እናንተ እዛው ናችሁ? እኛ ደግሞ እዛ ነበር፣ ከጀርባ ነበረን። ምክንያቱም እዛው እያለሁ ነበረ ፊት ለፊት እንትን ያደረኩት። አንድ ጊዜ ግን የማስታውሰው ምን ገጠመኝ መሰለሽ? ኮንፈረንስ አድርገን እና በጣም ኃይለኛ ኮንፈረንስ ነው። በቃ ትልቅ ፕሮግራም ነው የሚደረገው እና አገልጋዮች ይመጣሉ፣ ያገለግላሉ። እና የዛን ቀን ማታ በጣም ከባድ ማታ አሳለፈን። ምንድነው የሆነው? አርብ ቀን የኦሮሚያ መንግስት ሰራተኞች እኔ ጋር ህብረት አላቸው። ኦልሞስት ወደ 150 ሰዎች ይመጣሉ። እዛው ጋር ነው ቢሮቸው፣ እዛው ነው ኦሮሚያ ተገባቸው። ተሻግሮ ይመጣሉ ከ5 ሰዓት እስከ 8 ሰዓት፣ አንዳንዴ ይቆያል፣ አንዳንዴ እስከ 7 ሰዓት ነው ወደፊታቸው ተኩል ድረስ። እና ቀውጤ ነው የሚሆነው። እነሱ ደግሞ እንደወጡ የፈውስ አገልግሎቱ ደግሞ የቸርቿ ይጀምራል 10 ሰዓት እስከ 2 ሰዓት ይቀጥላል። በጣም የሚገርምሽ ነገር ቀኑን ሙሉ በቃ ፕሮግራም አለና አንድ ጊዜ ልክ በሱ ነው የሆነ ወንጌል ስርጭቶች ጠዋት መጥተው ወንጌል ስርጭት ዘመቻ ወጡ። እነሱ እስከ 5 ሰዓት ቆይተው አካባቢውን በጣም ለውጥ አድርገው መጡና ከዛ በኋላ የኦሮሚያ ሰራተኞች ህብረት ደግሞ ገቡ። እነዛ ሄዱ። ከሰዓት በኋላ ለኮንፈረንሱ የሚጸልይ ቡድን አለ ያመጣ እና ቀኑ ሙሉ እረፍት አልነበረም ግቢ ሰፈሩ ላይ ማለት ነው። እና ኮንፈረንሱ ተጀመረ። የሚገርምሽ እኛ ጉባኤ ላይ እያመለክን በቃ አንድ መኪና የሚሞላ ድንጋይ የሚያክል ነው የዘነበው እኛ ላይ ማለት ነው። እና መጨረሻ ላይ የቤታችን መስኮት ተሰበረ።
አደጋው በጣም ይከፋ ሰው ባይመታ መኪና ተመቷል የተወሰነ። ከዛ ወደ 3 ሰዓት ላይ ፕሮግራም አለቀ። ፕሮግራም ሲያልቅ ዲያቆናት፣ የቸርች ሽማግሌዎች ተሰብስበን በቃ ጣቢያ መሄድ አለብን ይህ ጉዳይ ከባድ ነው ተብሎ ጣቢያ ሄድን ማለት ነው። ጣቢያ ሄድን፣ ጣቢያ መለከትን። ከምሽቱ ብቻ 5 ሰዓት ሆነ። ሪፖርት ተቀበሉን። ምን አሉ ፖሊሶች መጡ እና ጠቁሙ ሰዎችን ሆና ምን አሉ እኛ ሰዎችን ሲወረውሩ አናያቸውም። ስለዚህ መጠቆም እንዴት እንችላለን እናንተ ተከታተሉ ምናምን አላቸው። እና 5:30 አካባቢ ነው መሰለኝ ሁሉም ጨርሰን ሁሉም ሄዱ ማለት ነው። እኛም እዛ ግቢ ያለን የምንኖረው ከጀርባ እኛም ገባ ወደ ቤታችሁ ገባ። ከሌሊቱ 6:30 ከፍተኛ ቦምብ የተጣለ ነው የሚመስለው ተጀመረ ማለት ነው። እናስታውሳለሁ ዘበኛ ሁሉ አልጠብቅም ብሎ ጥሎኝ ሄዶ ያውቃል። እና የዛን ቀን በጣም ትንሽ በጣም ለእኔ በጣም ሄዲክ በጣም ከፍተኛ ምክንያቱም ልጆች ይከብዳል። እና ጌታ ወይ እኔ እሺ መስዋዕት ሆናለሁ ነው ያልኩትና እንዴት ፋሚሊ ይሆናል? ምንድን ነው ያልኩት? እኔ እሺ ለአገልግሎቱ መስዋዕት ነው እነሱ ለምን ይሆናሉ አልኩኝና እና እንደዛ ነበር ቸርቻችን የተጀመረችው። በዚህ ነው እንደዚህ ነው። በዛ ውስጥ ቆይታችሁ አሁን ባላችሁበት ደግሞ ቦታ ተሰጥቷችኋል አዲስ? አዎ ቦታ ተሰጥቷል። እግዚአብሔር ይመስገን ለቤተ ክርስቲያን ቦታ የሚሰጥበት ዘመን ላይ ስለደረስን እና እሱንስ ማግኘቱ ቀላል ነው? ቀላል ሆነ ወይ? ምክንያቱም ተሰጥቷቸው በጣም ብዙ ዋጋ እየከፈሉ ያሉ ከፍለው አሁን መጨረሻ ላይ ጣልቃ ገብቶ እግዚአብሔር እንትን ያለላቸው አሉና እንዲህ አይነትስ ነገር አልመጣም ወይ? ምን አይነት አሰራር ቢኖር ነው መንግስት የሰጠውን ቦታ ይሄስ የተፈጠረብህ ነገር አለ ወይ ነው የምልህ። እንዴት ነው ራሱ መሬት ተሰጥቷል ወይ? ከተሰጠህ እንዴት? ያው እንደ ማንኛውም የወንጌል አማኝ መሬት ሰጠውናል አግኝተናል። ግን ያው መሬቱ እስኪመጣ የነበረው ቻሌንጅ ብዙ ነው። ያው አልፌ ስለምነግርሽ ስለሆነ መሬት አግኝተናል። መሬት ማግኘቱ በአንድ አቅጣጫ እግዚአብሔርን በጣም ነው የማመሰግነው። ይህም ዘመን ስለመጣ ይህም ጊዜ ስለመጣ በእውነት ጌታ ልናከብር ይገባል። በፊት በዚህ ደረጃም ስላልነበረ እና እንደው ከዚህ መንግስት እንዴት መሬት ሰጠ ብዙዎች አግኝተዋል ምናምን እያልሽ ከጠየቅኝ ጥያቄ ከዛ በፊት ከመሬቱ የሚቀድመውን ነገር ባነሳ ደስ ይለኛል። ምንድነው እሱ? ወደ እኔ ጋር እመለሳለሁ። እውነት ለመናገር እግዚአብሔር ትልቅ ነገር ያደረገበት ጊዜ ላይ ነው ያለ ነው። ክብር ለእግዚአብሔር ይሁን። አሁን በእምነት ስትመጪ አሁን እንግዲህ በዚህ ጊዜ ነው አይደለ? እኛ እንደ ሃይማኖት ተቋም ነበር የምንቆጠረው። እኔ እሱ በጣም ነበር የሚያመኝ እና እኔ እንደውም እየሄድኩ አንዳንድ ጊዜ በቃ በጣም ነው እንትን ነው እናገር ነበር። ትንሽ እኔ እናገራለሁ ካልተመቸኝና እናገር ነበር። ለምንድን ነው እንደዚህ የምታደርጉ ምናምን? ፍቃድ ሲታደስ ለመነሽ ነው ብዙ ዋጋ ከፍለሽ ነው እና እንደ ማህበር እንታይ ነበር እንግዲህ እንደ አንድ ሰፈርተኛ ማህበር ነበርና እግዚአብሔር አምላክ ክብሩን ይውሰድ። እንግዲህ ተለወጡ ነው የወንጌል አማኞች ያለውን ህገ መንግስታዊ መብት ታውቂያለሽ፣ በአዋጅ የተወሰነ ክብሩን እግዚአብሔር ይውሰድ። ከዛ በኋላ ነው እንግዲህ መንግስት ይህን ካረጋገጠ በኋላ ቤተ እምነቶችንም ጥያቄ መፍታት ስላለበት ወደ ቤተ እምነት መጣ። በዚህ ምክንያት እኛም የድሉ ተጠቃሚ ሆነን፣ ግን ቦታው ይምጣ እንጂ የከፈልነው ዋጋ እጅግ በጣም ከባድ ነው። 2015 ዓ.ም የካቲት 29 ቀን ነበር በካቢኔ የተወሰነው እና ያንን ቦታ ተወስኖ ሰኔ አካባቢ የርክክብ ፈጽመን ወደ እንትኑ እንገባለን ስንል ያው ክስ መጣ ማለት ነው። ለምን? ቦታ በኛ ነው የሚሉ ሰዎች መጡ። ግለሰቦች መጡ። አንድ ግለሰብ አይደለም ተጨማሪ ሌላም ግለሰብ መጣ። የሰው ቦታ ነበር የተሰጣችሁ ማለት ነበር ማለት ነው። እንግዲህ ሲልኩት ግለሰቦች አልተጣራም፣ ሳያጣሩ ነው የላኩት እና ትንሽ እሱ በጣም ዋጋ አስከፈለኝ። እውነት ለመናገር በቃ እስኪ ሰለቸኝ ድረስ ዋጋ አስከፈለኝ። ቆይቶ ነው የተሰጠ። መሰጠት ከተጀመረ ቦታ አጥተው ይሆን ያን የሰጡ? እንዴት እንደዛ ይሆናል? እሱ እንደዛ ለኔ መሰጠት የነበረበት ጊዜ በእውነት ለመናገር የዛ ጊዜ አልነበረም። እንደውም በዚህ ሰዓት እንደው እውነቱን እንነጋገር ካስነሳሽኝ የረሳሁትን እንዳልናገር ብዬ ነው እና እኔ ቦታ ጥያቄ ያቀረብኩትኝ በዛ ውስጥ ያለው ማሰራር እኮ ወደ ብርሃን መውጣት አለበት። ምንድን ነው እኔ ቦታ ያመለከትኩት 2000 ድንጋይ ምናምን ተወረውርብናል አልኩ። እንደው በጣም ዲቴይል ሳውራሽ ማለት ነው። በዛ ምክንያት በጣም ዋጋ ከፍለው ነበር ብዙ ፖሊሶች። እኔ ያመለክት ነበር በተወረወረ ቁጥር ሄዳለሁ። አንደኛ ለጤና ይሰጋሉ፣ ሁለተኛ እንዳልኩሽ አንድ ሌሊት ጥበቃ አልጠበቅም ብሎኝ ሄዷል እና ያሳስበኝ ስለነበረ
እዚህ ፔፕሲ ፖሊስ ጣቢያ ጋር በወቅቱ ዝም አይለኝ አንድ ኮሚሽነር ጋር ገብቻ አመለከትኩ፣ ያለብኝ የጸጥታ ስጋት ማለት ነው። ያ ኮሚሽነር ወደ ክፍለ ከተማ ላከኝ ማለት ነው። የክፍለ ከተማ እዚህ ነፋስ ስልክ ማለት ነው። በወቅቱ ትዝ አይሉኝም አንድ ሰውዬ ነበሩ እና እሳቸው ጋር እስኪ የቦታ ጥያቄ እንዲፈታልህ ከዛ ሰፈር ወጣ ቦታ እንድታገኝ የሚል ማለት ነው። ከዛ ሰዓት ሲሄድ አይ መንግስት ለሃይማኖት ተቋም እኮ ቦታ መስጠቱ አይቀርም፣ እስኪ ቦታ አመልክት አሉኝ ማለት ነው። ቦታ አመልክት ሲሉኝ ቦታ አመለከትኩኝ። ከዛ ቦታ አመልክቼ 2005 ነው 4 ነው የሆነው 2005 አመለከትኩኝ ማለት ነው። አመለከትኩኝና እከታተል ነበር፣ እመላለስ ነበር፣ በጣም እመላለስ ነበር። እንደሚታ ጊዜ ከንቲባ ኮማ ማን ነው ታከለ ኡማ እሳቸውም ጋር ጉዳዩ ደርሶ እሳቸውን በግል ማግኘት አልቻልኩም ነበርና በጣም እመላለስ ነበር እና ምን ሆነ መጨረሻ ላይ በሃይማኖት ተቋም በኩል ተጣርቶ ነው የሚመጣው ምናምን ይባል ነበር። ሃይማኖት ተቋም አጣርቶ የላከው ምናምን ይባል ነበር እና እንደዛ እየሆነ ትንሽ ነገሮች እየገፉ እየጠበኩኝ ሆኑ። አንድ ጊዜ ግን አስታውሳለሁ 2008 ዓመተ ምህረት ላይ ከ3 ሃይማኖት ተቋም ተወክለው መሰለኝ እንትን ሚኒስተር የሚባል ነበረ። ከሰላም ሚኒስተር በፊት የሃይማኖት ጉዳዮች ሚኒስተር የሚባል ነበር እና እዚህ ሜክሲኮ ነበር ቢሮዋቸው። ከዛ ተልከው መጡ 3 ሰዎች እና ቦታውን አዩ። እዚህ ነው የምታመልከው ወይ ያሉኝ። ያው ዋናው አዳራሽ ነው ወይ ያሉኝ። ያው አሳየዋቸው እና የቦታ ጥያቄን ያው ደብዳቤውን ተቀበለነዋል አሉኝ እነሱ ማለት ነው። ከመሬት አስተዳደር ጋር የሰሩ ነበር መሰለኝ በወቅቱ። ይሄን የማጣራት ስራ እንሰራለን አሉኝ። እሺ አልኩኝ። እሱም በተስፋ ጠብቅ ነበር እና መጨረሻ ላይ 2013 ዓመተ ምህረት ባለሳሳት የመጀመሪያ ዙር ቦታ ተሰጥቶ ነበረ ከለውጡ በኋላ ማለት ነው። እና ደብዳቤ አቅርቤያለሁ። ያለብኝን ችግር ከአብያተ ክርስቲያናት ተጽፎልኛል። ከነ ፓስተር ጻድቁ ጋር ድጋፍ አጽፌያለሁ። ከክፍለ ከተማ እንደገና ደግሞ ከወረዳም ድጋፍ አጽፌያለሁ። የሚያስፈልገው ነገር አሟልቻለሁ ማለት ነው። እና ያንን አድርጌ አቀረብኩኝ ለሚመለከተው ሀገር ሃይማኖት ተቋም አካባቢ። እና በወቅቱ ምን አሉኝ የነበረው ሰው አይ በቃ አንተ አትመላለስ፣ በፍጹም እኔ አንተን ችግር ተረድቻለሁ። ስለዚህ አንተ ቦታ ማግኘት አለብህ። የት ቢሮ ያለው ነው? ይሄ ካውንስል ሃይማኖት ተቋም ውስጥ ያለ ሰው ነው። ሃይማኖት ውስጥ ያለ ሰው ሃይማኖት ያለ ሰው ነው። እና በደጋም በቃ እደውልለታለሁ፣ አወራዋለሁ፣ እከታተላለሁ፣ ሄዳለሁ። ፋይናሊ ምንድን ነው ያለኝ መጨረሻ ላይ በቃ ያንተ ደብዳቤ እዚህ ጠረጴዛ ላይ ስለሆነ ብዙ አንተ መድከም አያስፈልግም ተባልኩኝ ማለት ነው። በቃ እኔ ትስተናግዳለህ በቃ ምን ይሻልኩኝ። እንደ አጋጣሚ በአመት 2 ጊዜ እቅድ አለ። የክፍለ ሀገር ቸርቾችን እጎበኛለሁ፣ አስተምራለሁ፣ እሄዳለሁ ማለት ነው። እና እኔ አንድ ወቅት ላይ ወደዛ ሄድኩኝ። ሞያሌ መሄድ ነበረብኝ፣ በቸርቻችን እዛ ስላለች ሞያሌ ስልጠና መስጠት ነበረብኝ እና እዛ ሄድኩኝ። ሞያሌም ያቤሎም ስለሆነ አንድ 15 ቀን ቆየሁ መሰለኝ፣ አንድ 10 ቀን 15 ቀን ብቻ እንደዚህ ቆይቻለሁ ብቻ። እና እዛ እያለሁ ደወሉልኝ ከዚህ ከአዲስ አበባ ቦታ እኮ መሰጠት ተጀመረ፣ እነከሌ ቦታ አገኙ ብላ አንድ የተወደደች እህት አለች ደወለችልኝ። እና እኛ የለንም እንዲህ አልኩኝ በአጭር ቃል። እኔ እሱን የጠየቅኩት በኋላ እንትን የላችሁ ምናምን አለች። በቃ ማገልገል አልቻልኩኝ፣ መምጣት ነበረብኝ፣ ጨረስኩኝ። ጊዜው የፋሲካ ወቅት አካባቢ ነበረ እና መጣው። እንደመጣው ወደምፈልገው ወደዛ ቢሮ ነው የሄድኩት፣ ወደ መሄድበት ቢሮ ማለት ነው፣ ወደ ሃይማኖት ተቋም ወደዛ ሄድኩኝ። የምፈልገውን ሰው ማግኘት አልቻልኩም እና ደወልኩኝ፣ ስልኬን አይነሳም፣ በፊት ያነሱልኝ ነበረ ማለት ነው። መጨረሻ ላይ ግን ያው አገኘ ነው እንን ሰው የምንፈልገውን አገኘን። ስናገኘው ሶሪ ወደ 300 ቸርች ነው፣ እነዚህ 300 ቸርች ውስጥ ተመርጦ ነው የተስተናገደው ማለት ነው። ስለዚህ የአንተን እውነት ለመናገር ረስቼዋለሁ፣ ተረስቶ ነው፣ ሁን ተብሎ አይደለም፣ ተረስቶ ነው የተዘለለው የሚባል ነገር ሰማሁ። በጣም ልቤ ክፉኛ የተሰበረበት ቀን እሱ ጊዜ ነው። ምክንያቱም የዛ ጊዜ ቦታ ባገኝ ዛሬ ሁሉ ዋጋ አይገጥመኝም ነበር። ዛሬ የገጠመኝ ችግር ሰዎች ለተነሺዎች ካሳ እንዲከፈል ተጠይቀዋል። ለተነሺዎች ካሳ ከፍያለሁ። በጣም ከባድ ነው ለእኔ በዚህ ሰዓት ማለት ነው። ፋይናንሱ ራሱ የለም፣ ፋይናንሱ የለኝም። ኦልሞስት ግዢ ማለት እኮ ግዢ ማለት ነው። ይሄ ደግሞ በእኔ አይደለም፣ እግዚአብሔር አምላክ ከባድ ነገሬን እንደው ስላስተካከለ እንጂ ህዝቡም ይሄኔ ማድረግ አቅም የለውም። እና በጣም አሁን ያለፍኩበት ፈተና ከዛ የመነጨ ነው። በዛ ጊዜ ባገኝ ኑሮ ዛሬ ይህን ሁሉ ዋጋ መክፈል አልቻለም። እውነት ለመናገር
በዚህ አጋጣሚ የጽዮን በር ዓለም አቀፍ ቤተክርስቲያን በቦታ ጉዳይ ላይ እስቲል በእርግጥ አሁን ጥሩ እየቀለለላት ነው። ዋጋ በጣም እየከፈለን ነው። ገንዘብ እየከፍለን ነው። ማስፋፊያ ማነው ተነሾች ስለነበሩ ማለት ነው ካሳ ከፍለናል። ግን የከፈለው በጣም ከባድ ነው። ከቤተ ክርስቲያኒቱ ወንጌል ተልእኮ አንጻር እኔ ከማገለግለው የቤተ ክርስቲያን ተከላ አንጻር እኔ ራእይ አፖስቶሊክ ሚሽን ላይ ነው የምሰራው ተልእኮ የሱ ነው እና ከዚህ አንጻር በጣም ከባድ ቻሌንጅ ገጥሞናል። ቢሆንም እግዚአብሔር ግን ክብሩን ይውሰድ። አሜን። እንኳን ደስ አላችሁ። በጉጉት ሲጠበቅ የነበረውን ሳር ቤት ላይ አፓርትመንት ቤቶችን ሽያጭ ጀምረናል። ከ81 ካሬ ጀምሮ እስከ 153 ካሬ ድረስ ሳር ቤት ላይ የቤት ባለቤት መሆን ትችላላችሁ። 100% ለሚከፍሉ ደንበኞቻችን 71500 ብር በካሬ እየሸጥን እንገኛለን። እንዲሁም ቀስ ብላችሁ መክፈል ለምትፈልጉ ደንበኞቻችን 20% ብቻ ቅድመ ክፍያ በመክፈል ቀሪውን እስከ 3 ዓመት ድረስ ቀስ ብላችሁ የምትከፍሉበትን አማራጭ አቅርበንላችኋል። እንዲሁም አዋሪ ሳይታችን ላይ ከ78 ካሬ ጀምሮ እስከ 157 ካሬ ድረስ የካሬ አማራጮችን ይዘንላችሁ የመጣን ሲሆን 35% እውነተኛ ቅናሽንም አዘጋጅተንላችኋል። እንዲሁም ገላን ሳይታችን ላይ ከ2.5 ሚሊዮን ብር ጠቅላላ ክፍያ ጀምሮ ከ500 ሺህ ብር ቅድመ ክፍያ ጀምሮ የንግድ ሱቅ ባለቤት መሆን ትችላላችሁ። ታዲያ ምን ይጠብቃሉ? ከታች በምናስቀምጥላችሁ ስልክ ቁጥር እየደወላችሁ ለሳይትና ለቢሮ ቀጠሮ ያዙ። የሚመርጡትን ቤት የግሎ ያደርጉ። ቴምር ሪል ስቴት። እንደው በቀደም ስትነግረኝ ስለ ቤት አሁን እየሰራህ ባለው ላይ አንድ ሙስሊም ሰው አስደነቀ። እስቲ እንደው ወደዛ እንሂድና እንደው እኔ የሚያስደነቁኝ ሙስሊሞች ስላሉ ነው እና እንዴት ነው እነሱ ጋር ያለው የመስጠት ነገር የፍቅር ነገር ማለት ከኛ ጋር እኮ በጣም የተለያየ ነው አቋማችን ወንጌልን በተመለከተ። እስቲ እሱን አንዴ ለተመልካች ብታጫውተው ደስ ይለኛል። በዚህ ግራ በገባ ሰዓት ገንዘብ በጠፋ ሰዓት ማለት ነው። እንደው እግዚአብሔር ይባርክሽ ይህን እድል ስለሰጠሽኝ። ይህን ከመናገሬ በፊት ቅድም ባነሳችሁ ላይ ጠቅልዬ ወደዚህ ልምጣ። በአጠቃላይ ምንድን ነው እኔ አሁን እንደው በዚህ አጋጣሚ ክብርት ከንቲባዋን እውነቴን ነው በጣም ነው የማከብራት የማደንቃት እና ሪሊ አሁን ባለው እኔ መጽዳት አለበት የምለው በጣም በርካታ በመሬት ጉዳይ ማለት ነው። በመሬት ጉዳይ ስቲል እኔ አሁንም እግዚአብሔር አቅም ይጨምርላቸው። እኔ አንዳንዴ እንደው ዶክተር አብይም እንደው በእርግጥ ይህንን እዚህ መጥቶ አይሰራም ሰው የሀገራዊ ፋይዳ ያለው ሰው ነው ቢሆንም ኮሚኒኬት ያደርጋሉ እያምናለሁ። እና ምን ያለ መሰለሽ የተሰገሰጉ በጣም በርካታ ነገሮች አሉ በመሬት ላይ እዚህ አንቺን እንትን ይሉሽና በመሀል ሌቦችን አደራጅተው ክስ እንዲመሰርቱ ያደርጋሉ። አሁን ፍርድ ቤቱን ያጨናነቀው የአዲስ አበባን ፍርድ ቤት ያጨናነቀው የሃይማኖት ተቋምና ተቋም ፋይል ብቻ ነው። ፐርፐዝሊ ደግሞ እንደሚደረግ እርግጠኛ ነኝ። አሁን እኔ 4 ሰው ነው የከሰሰኝ። አንዱን ስወጣ አንዱን ስወጣ ቦታው ይገባኛል ባይሆን ቦታው አሁን ራሱ መጨረሻ ላይ የመጣ ካርታ አላቸው። ካርታ አንዳንዱ አለው ሌሎቹ የላቸው። በህጋዊ መንገድ የነበራቸው እነሱ ካሳ ተከፍሏቸው ቅድም እንዳልኩሽ ተነስተዋል። እነሱ ህጋዊ ናቸው። ህጉን እኮ የተከተለ አሰራር መንግስት መስራት አለበት። ግን ምን የሚያደራጁት ምንድን ናቸው? በተለያየ ቢሮ ውስጥ ያሉ ሰዎች አሉ ከታች ጀምሮ ማለት ነው። እና እኔ በዚህ አጋጣሚ እንደ እሱን ነገር ቅድም ስላነሳሽው እና አንደኛ እኛ ክርስቲያኖች ከዚህ መጠበቅ አለብን እውነት ለመናገር። ሁለተኛ መንግስትም እንደው የተወሰነውን ብቻ ፊቱ የመጣውን ከሚሰራ እንደው ክብርት ከንቲባዋም እንደው አጠገቧ የመጣውን ብቻ ከምትሰራ እንደው ጥግ ድረስ ያለውን ነገር እግዚአብሔር በልዩ ጥበብ እንደው መገለጥ ይስጣትና አልፋ የምትሰራበትን አቅም ይጨምርላት። ለመሰለኝ እነዚህ ምለው ፊት ያለው ነው ጀርባ ያለው አይታይም። እና ዋጋው ትንሽ እዚህ ቦታ ላይ ፔንፉል ስለሆነ ማንሳት ፈልጌ ነው። እዚች ላይ እኔ የምጨምረው አለ የኛ ማለት የሴኪሪቲውና አሁን የደህንነትና የፖሊስ አብሮ የሚሰራቸው ብዙ ነገሮች አሉ ወደ ብርሃን የሚያወጧቸው። ይሄንን እኮ በቀላሉ የከንቲባ ቢሮ ከሴኪሪቲ ጋርና ከእንትን ጋር አድርጎ መመንጠር ይችላሉ። እንደዚህ የሚፈሩ ሰዎች ካልሆኑ በስተቀር ይህንን ማድረግ ይችላሉ። ምክንያቱም ሰው በጠቅላላ በጣም እየተማረረ ነው፣ እያለቀሰ ነው። አሁን እኛ በቤተክርስቲያን መሬት ላይ ነው ያለው በጠቅላላ መሬትን በተመለከተ እና እንዳውም አንዳንዴ ምን እፈራለሁ መሰላችሁ እንደነዚህ እንደ የመኖች ምናምን አገር ያጣን እንዳንሆን ከመሬት ጋር ያለን የእንትን ነገር ፍቅር ከስከ ወንጀል እስከሚያስኬድ ድረስ ነው። ታውቃላችሁ በውርስ ወንድሙን ምናምን የሚገዳደልበት ህዝብ ውስጥ ነው ያለ ነው። አሁን ደግሞ የባሰ ነው እና ምናልባት እንደው እግዚአብሔር ምሕረት ያርግልን። ግን ደህንነትና ፖሊስ ቢረዳቸው እነዚህ በመሪ ደረጃ ያሉትን ቢሮዎች እኔ ብዙ ነገሮችን እንትን ማዳን ይቻላል፣ የሰውንም እንባ ማስቆም ይቻላል እላለሁ።
እና ስለዛ ሙስሊም ሰው ደግሞ እስቲ እባክህ ስለሱ እንግዲህ ጌታን አመሰግናለሁ። እና እውነት ነው መጀመሪያ ምናምን አለው እግዚአብሔር ሰውን የሚያየው ሁሉ የእግዚአብሔር ፍጡር እኩል ነው። ያው የሃይማኖት ጉዳይ ካልሆነ በቀር ሰው ጴንጤ ስለሆነ በጣም ገር እንትን ስለሆነ ክፉ አይሆንም። ደግሞ አንዳንዴ ጴንጤ ውስጥም ያለው ክፋት ይበልጣል እንዲወዳደር እውነቱን ስናወራ እውነት በመናገር ስለማመን ነው። ሚቱ ባለቤቴና ልጆቼ ምን ይሉኛል አንዳንዴ፣ አንዳንድ ጓደኞችም ፓስተር አንተ ትልቅ ከተታ ውስጥን ስለምትናገር እባክህ ይሉኛል። ኖ እኔ አልችልም። ምክንያቱም የኖርኩትን ማገልገል የተሰማኝን መናገር እችላለሁ። እኔ ራይት አለኝ ብዬ አምናለሁ። ስለዚህ ይህን ስል በንግግር የሰውን ለወናለሁ ማለት አይደለም፣ እውነት ስለሆነ ማለት ነው። ጴንጤም እንደዚህ። ስለዚህ እኔ ምንድነው ሙስሊሞች፣ ኦርቶዶክሶች ወዳጆች በጣም አሉኝ እና እግዚአብሔር የተባረከ ይሁን። ምንድነው ይህን ቦታ ስቀበል እንግዲህ በጣም አሰልቺ ነበር እንዳልኩሽ ማለት ነው። ስቀበል አንደኛ ጫካ ነው፣ ላፍቶ ዳገቱ ላይ ነው እና ጥግ ላይ ያለ ነው። ወደ ገደሉ አካባቢ ይጠጋል። ተራራማ ምናምን ነው እና ያንን ቦታ በጣም በቅደም ተከተል ነው እንግዲህ ዋጋ ተከፍሎ የተሰራው እና እንደውም በዚህ አጋጣሚ ቦታው በጣም ተራራማ ነበር፣ ገደልማ ስለነበረ ማለት ነው። እንደምታውቂያት ያው መንፈሳዊ ልጅ እንደሆነች ፍቅርን ታውቂያለች እና ፍቅርተ በእውነት በጣም የምወዳት እህቴም ናት፣ መንፈሳዊ ልጅም ናት። እድገቷ ህይወቷ በጣም የሚያስደስተኝ እና ማሽን ያስገበታ እሷ ናት። ለአንድ ሳምንት ያንን ቦታ በራሷ ወጪ አስተካከለችው እና እግዚአብሔር ይባርካት። ከዚህ ጀምራለች እና ባሏም ደግ ሙስሊም ነበር እጅግ በጣም። ጋሽ መሐመድ ለእኔ በጣም ወዳጄ ነው። ቀርበው ነበር፣ ከኔ ጋር ጥሩ ኮሚኒኬሽን ነበረው። ጥሩ ሰው ነው ጋሽ መሐመድ በዚህ አጋጣሚ እና ለዚህ ነው እኔ እስላም ክርስቲያን የሚለው ነገር ጋር አይደለም። ሰውን በክርስቶስ አውቃለሁ አይደል ያለው ጳውሎስ። እኔ በዛ ነው እና በዛ ቦታ ላይ እንግዲህ እንዳልኩሽ የተለያየ ነገር አድርገዋል ሰዎች እና ይሄ ሰው እኔ ጋር መጣ ማለት ነው። ሙስሊም ሰው በአጋጣሚ ነው የመጣው። በአጋጣሚ ነው። አንድ ጉዳይ ነበረው። ያን ጉዳይ እንደ ሀሳብ የምክር ጉዳይ ይፈልግ ነበር በህግ አቅጣጫ እንዳማክረው። ስለዚህ የህግ ምክር ትሰጣለህ ማለት ነው። ጥሩ ነው። ብዙም አይደለም። ጥሩ ነው። ሲቸግረን እንመጣለን። ብዙ አይደለም። ደግሞ ችላትን እሞክራለሁ። ከዛ በዛ አቅጣጫ መጣና ሀሳብ አካፈልኩት። ሀሳብ ነው ያካፈልኩት። መሄድ የሚገባውን ቢሮ ማውቃቸው ሰዎች ነበሩ። በጣም ጥሩ ሰዎች አሉ። ታውቂያለሽ፣ በጣም ግሩም ሰዎች በመሬት አስተዳደር ደረጃ በጣም የተከበሩ ሰዎች አሉ። አሁንም በጥሩ ቦታ ያሉ በጣም ማከብረው አንድ ታላቅም ሰው አለ፣ እግዚአብሔር ይባርከው እና ህጋዊ መሰረት ያለውን ትክክለኛ መብቱን ሊነጠቅ ነው ሰውየው ማለት ነው። ያንን ኤክሰርሳይዝ እንዲያደርግ አንዳንድ መከርኩት። አቅጣጫውን ሄደ። የተወሰነ ነው ሄደው፣ ብዙም አይደለም። የራሱ ነው። እኔ ከሀሳብ ውጭ ያደረኩት ነገር የለም ማለት ነው። ከዛ ወደደኝ፣ በጣም ወደደኝ እና ይወደኛል፣ ይደውልልኛል። እኔ በጣም ቢገርመኝ ቢሮ ሲመጣ አፕል ይዞ ቴምር ይዞ ምናምን ነው የሚመጣልኝ። እኔ በቃ በጣም እደነቃለሁ። በጣም ማከብረው ሰው ነው እና ከዛ እንግዲህ ምን አድርገናል መሰለሽ፣ ከዚሁ ጋር እያይዤ ማለት ነው ቦታውን ስንቀበል ህዝቡን አስተባብሬ አጥር እንዲታጠር አድርጌያለሁ። ህዝቡ አዋጦ ማለት ነው። አጥር በህዝቡ ተዋጣ፣ አጠርን። ከዛ ደግሞ መብራት ውሃ ለማስገባት ውሃ ከሩቅ ነበር ብናመጣው፣ በጣም ሩቅ ነው። አስፋልቱ ዳገትማ ነው፣ አይመችም እና እሱን ብቻ ለማምጣት ራሱ አስፋልት አስቆፍረውን የአስፋልት ከፍለን ምን ብለን በጣም ብዙ ሺህ ብር ነው ያወጣ ነው። ኦልሞስት ወደ 100 ሺህ ብር ማለት ነው። ከዋናው መስመር ለመጥለፍ ሩቅ ነው ውሃው። አስፋልት የተቆፈረበትን ደግሞ መንገዶች ባለስልጣን አለ አይደል፣ እዛ መልክተን ምናምን እና ህዝቡ ሁለተኛም ዙር እሱን አድርጓል። በዚህ አጋጣሚ አጠገብ ያለውንም ህዝብ እግዚአብሔር ይባርከው። ስለዚህ አሁን ህዝቡ ላይ ተጨማሪ ጫና ማድረግ የለብኝም፣ ሁለት ዙር ትልቅ ነገር ስላደረገ ማለት ነው። እና ሶስተኛ የጀመርኩት አዳራሽ ነበረ። እንደው በቃ በእምነት ጀመርኩ። እኔ እንዳልኩሽ ብዙ ጊዜ ጥቂት ነገር ውስንነት ምናምን አይመቸኝ። እኔ ደስ የሚለኝ በቃ ትልቅ ነገር ነው። ክብር ለእግዚአብሔር። ለምን ትልቁ ነገር እኔ ማምጣት ካልቻልኩኝ እግዚአብሔር ደግሞ ትልቁን ነገር እግዚአብሔር ያመጣል። ምክንያቱም የኔ አስተዋጽኦ ሁለቱ ውስጥ የለበትም። ለዚህ ነው ብዙ ጊዜ ከእሷም ጋር ሳወራ በቃ እኔ 10 ሺህ ብር ማግኘት ካልቻልኩኝ ለምን 100 ሺህ ብር አላምንም። ሁለቱንም የሚያመጣው እግዚአብሔር ከሆነ ማለት ነው። እና በየ የጀመርኩት አዳራሽ አለና በቆቆሮ እንስራ ምናምን ተባላይ። ቆቆሮ አይሆንም፣ በፖሎኬት እናውጣው ከመሰረት ማለት ነው። እና እንትን ሰርተን በብረት አድርገን ግማሹን እስከ 2 ሜትር ፖሎኬት እናድርገው። ከዛ በኋላ ደግሞ ኤጋ አድርገን የመጀመሪያውን ዙር አዳራሽ በዛ እንጀምር። ቢያንስ 500 ሰው እስከ 600 ሰው የሚይዝ አዳራሽ። ያው መጽሐፍ ቅዱስ ነቢያት መጽሐፍ ላይ እንደሚለው
ቦታ ይጠባቸዋል ይላል። ሲጠበን ደግሞ እንነቅላለን፣ ወደዛኛው ደግሞ እንሄዳለን እና ብዬ ይህን ጀምረን ነበር እና የተወሰነ ጀምረን ብረት ለመግዛት ጎደለኝ ሳንቲም ማለት ነው። ከዛ የሰውዬ አንድ ቀን መጣ፣ እንዳልኩሽ አትክልት ምናምን ይዞ መጣ፣ ደስ ይለዋል እና ምንድን ነው እንደው እባክህ እንደው ወንድሜ ምን ላድርግ ምናምን አለና እንደው በቃ ለምን እንደው ብረት አትገዛም ብሎ 100 ሺህ ብር ሰጥቶኝ ሄደ። በጣም ነው የገረመኝ። እግዚአብሔር ይባርከው እና በእውነት ለመናገር እግዚአብሔር ይባርከው። አሜን። ይህንን አድርጓልና ከእነሱ ጋር ያለኝ ግንኙነት ያው ሰው በክርስቶስ እንግዲህ እግዚአብሔር ነገሮችን ያው በፍቅር ገብተሽ አይደል ወንጌል ምሳሌ ፍቅር ደግሞ ወንጌል ነው። በጣም እግዚአብሔር ይባርከው። እኔም ያስደንቁኛል። እኔ አሁን በጣም ከሚያስደንቁኝ አንዱ ሚስተር መሐመድ ነበር። ደግሞ ሚስተር መሐመድንም ፍቅርተንም ጌታን እንዲቀበሉ እግዚአብሔር የተጠቀሙ ባንተው ነው እና በዚህም ደግሞ እኛ የጸሎት ህብረታችን አሁን በነ ፍቅርተና በሚስተር መሐመድ ቤት ነው። እሱ አሁን አርፏል። ከሲኦል ፍርድ እንዲያመልጥ እግዚአብሔር የራሱ ልጅ አድርጎት ይህንን ፓርቲ እግዚአብሔር የሰራው በወንድማችን በኩል ነው እና እንደው የሚገርመኝ ነገር ብዙ ነው። የሐዋርያነት ጸጋ ለማለት ነው። በየከተማው ኢትዮጵያ ውስጥ ስንት አሉ? አብያተ ክርስቲያን ትመሰርታለህ፣ ዱባይ መስርተሃል። እስቲ ትንሽ ንገረን። ምን ያህል አጥቢያ ያላችሁ ኢትዮጵያ ውስጥ? ኢትዮጵያ ውስጥ እንግዲህ ያሉ ኦልሞስት ወደ 7 ናቸው ያሉት። እንደ ጊዜው ደግሞ ያው ዱባይ ላይ እንዳልሽው ብር አለ እና እንግዲህ እኔ ጸጋው ነው እኔ ጸጋ ያው እንትን ነው መትከል ነው። እግዚአብሔር አምላክ ይሰጠኝ ተክላለሁ። በማይመቹ ሁኔታዎች እጄ ወንጌል አገለግላለሁ እና እጄ አገለግላለሁ፣ ተክላለሁ፣ አደራጃለሁ፣ እውቅና እሰጣለሁ፣ ከቤተ ክርስቲያናት ጋር አደራጃለሁ፣ እሄዳለሁ እና እግዚአብሔር ይስጠኝ ጸጋ እሱ ነው እንግዲህ አይ ቲንክ ወደዛ ይመስለኛል። ምክንያቱም በቃ የሆነ ነገር ውስጥ ገብቼ ከዚህ በኋላ በቃ ዋጋ አልከፍልም እልና ማለት ነው ወስኜ ቁጭ ካልኩ በኋላ ልክ ድምፅ ከመጣ ወይ የሚተከል ነገር ከመጣ ወደ እኔ እንደገና ደግሞ ተነስቼ እሄዳለሁ። የትናንቱን ድካሜን እረሳዋለሁ እና አንዳንዴ ከእኔ ነው ያው ከእግዚአብሔር ካልሆነ አይሆንም። ዋጋ መክፈል ከባድ ነው። ከባድ ነው ደግሞ የምትሄድባቸው ርቀቶች። አሁን ወዴት ነው ያልከኝ? ወደ ጋምቤላ ነው የሚሄደው። ለምሳሌ ወደ ሞያሌ፣ ያቤሎ፣ ተልተሌ፣ ጮልቃሳ ስማቸው ራሱ የገጠር የኦሮሚያ ክልል ውስጥ በጣም አሩሲ ነገሌም በጣም ዋጋ ከፍያለሁ። ብዙ ሰው ዝም ብያለሁ እና እንደው ይህን ካነሳሽው ላይ ቀር በጣም ከባድ ነው። ስትሄጂ መንገድ አለ፣ መኪና ተከራይቼ ነው የሚሄደው። አንዳንድ ጊዜ ደግሞ የጸጥታው ችግር አለ። በተለይ አሁን ደግሞ ስፔሻሊ አስታውሳለሁ አንዴ ምን ሆነ መሰለሽ በጣም ስጋት ነበር እና እንዳልሄድ ቤትም በቃ እንትን አሉብኝ። ቸርችም እንዳልሄድ እንትን አሉኝ ወደዛ ማለት ነው። ፕሮግራሙ ደግሞ እየተቋረጠ እየተቀጠለ ነው። እነሱ ደግሞ እንዴት ነው እኛስ ብለው በጣም ጫና ፈጠሩ። አንደኛ ቸርችክ ነው፣ መሪ ሽማግሌዎች አሉ፣ ወንጌላውያን አሉ እዛ እና መምጣት አለብህ አሉኝ እና ፋይናሊ በቃ ወሰንኩ እና አብሮኝ የሚሄደ በጣም የምወደው ወንድም አለ። አሁን እኛ ቤተክርስቲያን በድቁና ሰብሳቢነት ያገለግላል እና በጣም የተወደደ ወንድም ነው እና የእሱን መኪና ነው እየተቆጣጠርን ቤንዚን እየሞላን የምንሄደው ማለት ነው። እና በጣም የሚገርመው ነገር እሱ ለአገልግሎቱ ነው የሚሄደው ለእኔ ሲል ማለት ነው እንጂ እዚህ ቢሰራ ብዙ እንትን ያደርገዋል። ግን አገልግሎቱ መደገፍ ስላለብን ይሄዳል አብሮኝ ማለት ነው። ከዛ እንዲሁ ከገጠመኝ ነገር አንዱ የጸጥታው ችግር ከባድ ስለነበረ ሄድኩኝ እና ሞያሌ ከተማ አገልግለን ልክ መንፈስ ቅዱስ እንድወጣ ተናገረኝ በፍጥነት ማለት ነው። እና በቃ መውጣት አለብን አልኳቸው አብረውኝ ያሉትም ማለት ነው። እንዲህ ቆይ ምሳ ምናምን ኖ በፍጹም ከመድረክ ወረድኩኝ። ምሳ ተዘጋጅቷል ሽማግሌ። አይ በቃ መሄድ አለብን። ከዛ ውጣ እንደዛ እኔ እንደሚናገረኝ ጌታ በደንብ ስለሚያመን አብሮኝ ያሉት እኔ አድርጎ ያልኳቸው ነው የሚያደርጉት። በዚህ አጋጣሚ እግዚአብሔር አምላክ ሞገስና ድምፅ ሲሰጥሽ የሚገዛ ሰው ይሰጥሻል። ክብሩን ይውሰደው እና እግዚአብሔር ይባርካቸው እና እንውጣ አልኳቸው ማለት ነው። በቃ ይሻሉ እና ወጣን። ስንወጣ የመጀመሪያ የገጠመን እንዲገጥመው ነው ያገም አስፋልት ላይ እባብ፣ ጥቁር እባብ ነው በኋላ ሲነግሩኝ ማለት ነው። አስፋልት ላይ ተኝቷል ጫካ ውስጥ ማለት ነው። ያንን እባብ በቃ ጨፈለቅ ነው እንደ ጎማ ነው የፈነዳው። እሱን እባብ ገለን ወደ ጫካ ውስጥ እየገባን መውጫ አለ ወደዚህ ወደ ከተማ የምትወጪበት ማለት ነው። ወደ ጫካ ውስጥ አካባቢ ስንገባ ሚሊሻዎች፣ የተወሰኑ ሚሊሻዎችን አየን
ጫካ ውስጥ ቁጭ ያሉ። እነሱን አልፈን ከሄድን በኋላ ግን አሁን ሸኔ ምናምን የሚባሉ አለ አይደል? እነሱ ከጫካ መሳሪያ ይዘው ወጡ። ኦኬ። እና ከባድ ነው ሸኔዎቹ። አዎ እሺ። እና እንድናቆም እንትን አደረጉ በምልክት ማለት ነው። መሳሪያውን እንትን ሲሉ ያው እሱ ቀስ ብሎ መጀመሪያ ያቀዘቀዘው። አይ በጣም በጣም ጎበዝ ወንድም ነው። ሲያቀዘቅዘው ከጀርባችን ደግሞ ሌላ ሞተር አለ እየፈጠነ የሚነዳ ሞተር ማለት ነው። እና መሳሪያቸውን አዘቀዘቁና በዱላ ሞተሩን ሊያስቆሙ ማለት ነው። ሀሳባቸው ወደ ሞተሩ ሲሆን የኛ መኪና በቃ በአየር ላይ ያረገጠው። ዋው! አመለጣቸው። አመለጥን እና ከባድ ነው። ኤሪያው ለልሽ ነው። እግዚአብሔር ጣልቃ ገባለት ነው። እግዚአብሔር ይመስገን። እንደውም እግዚአብሔር እኮ በቃ ሄዶ የሚሰራው ወንጌል ነው በቃ። ስለዚህ ወንጌል ሲሰራ ጠላት ሊተኛ አይችልም። እሱ ቀላል አይደለም። እና አሁን እዛ ሀገር አረብ ሀገር ሄደህ ዱባይ ቤተክርስቲያን ለመመስረት ጌታ ተናግሮ ነው። በእርግጥ አሁን በዛ እነሱ በጣም እንትን ውጥረት ላይ ናቸው። ብዙ ማለት ያው የትም ሀገር ያለው የኑሮ ውድነት ያመጣው ቦታም እና ምንም ቀላል አይደለም ኪራዩም። እና እሱ እንዴት አረከው? እንዴት አለ መጀመሪያ ሲናገር ጌታ? ያው ጌታ ምንድነው ጌታ ያለማመደኝ ድምፅ መጀመሪያ ጌታ ድምፅ ነው የሚያመጣው ይይሻል። ድምፅ ያመጣል። እኔ ብዙ ጊዜ ከጌታ ጋር የምናወራው ኢትዮጵያ ሲሆን ካርታ ይሰጠኛል። ወደዛ ስንሄድም አሁን ለምሳሌ ሎኬሽን ይሰጠኛል። አቅጣጫውን ሲጠቁመኝ ማለት ነው። እጸልያለሁ። ምልክቶች ድምፆች ወደ እኔ ከመጡ ወደዛ ነው የምመጣው። እና ጸለይኩኝ። እጸልይ ነበር። እዛ ሄደን ነበረ መጀመሪያ ዙር ቤተሰብ ማለት ነው ዱባይ። እና አንድ ሌሊት እጸልይ ነበር። እግዚአብሔር አምላክ በዛ ሌሊት ጌታ ተናገረኝ ለእኔ ማለት ነው። እና በዛ ሌሊት ተናገረኝ። እዛ ከተማ ላይ ወንጌል ስሰብክና ከአንድ ሰው ላይ በቃ እኔ እየተናገርኩ እግዚአብሔርን ቃል ከሆነ ሰው ላይ ግን ጠላት ሲመታየው በህልሜ ነው የማየው። እኔ ሄድኩት ለአገልግሎት አይደለም መጀመሪያ። በኋላ ስነቃ ኦኬ እዚህ ከተማ ላይ የሚመታ ነገር አለ፣ እግዚአብሔር አምላክ እንግዲህ የሚመታው ነገር አለ ብዬ አመንኩኝ ማለት ነው። እና ሁለተኛ ቀንም ጸለይኩኝ። ሁለተኛም ቀን እንዲሁ እዛ ቦታ ላይ የፈለቀ ውሃ አየሁ። ማለት ዝም ብሎ ውሃ ምንጭ ፈልቅ የለም እንደዛ አይነት ነገር አየሁ። በቃ እግዚአብሔር ኮንፈርሜሽን ሰጠኝ። ተመልሼ መጣሁ። ያው ጸለይኩኝ። ጌታ ሄዳለኝ የቤተ ክርስቲያን ተከልኩ። ያው ስልሽ ቅድም እንዳልሽው የኑሮ ሁኔታ የትም ነው ያለው፣ የትም ዓለም ነው ችግር ያለው። ወንጌል ደግሞ የሚሰበከው በምቾት አይደለም፣ በውጥረት ውስጥ ነው። ወንጌል እንደውም መፈተን ያለበት ውጥረትና ጭንቀት ውስጥ አይደለ? አልፎ አባቶቻችን ለዚህ ያደረሱልን ዋጋ ከፍለው አይደለ? እና እኔ ወንጌል ሳገለግል ሁለት ነገሮችን በእንትን ውስጥ አላስገባም፣ በምርጫ ውስጥ። አንደኛ ምቾቴን አላስቀድምም። መጀመሪያ ወንጌል ይመቸዋል ወይ ነው። ዋናው ደግሞ እኮ ድምፁ ዋናው ደግሞ ድምፁ ነግሯል። ዋናው ደግሞ ድምፁ ይምጣ እንጂ እኔ የማስቀድመው ድምፁን ነው። እንደው እግዚአብሔር ሂድ ካለኝ ብዙ ነገሮች አሉ። እንደው እና የዱባዩ እንዴት ሆነ? የዱባዩ አሁን ጥሩ ነው። ኦልሞስት ባለፈው ሄጄ ነበረ እና አገለገልክ መጀመሪያ ሰዎችን እዛ? አዎ እንትን አደረኩኝ። መጀመሪያ ሄድኩ ጊዜማ ለረፍት ሄድኩ ጊዜማ አገልግያለሁ እኮ። ለረፍት ሄዳለሁ መጀመሪያ ለረፍት ሄድኩ ጊዜ አገልግያለሁ። ሁለተኛ ላይ ግን ዳይሬክት ኮኔክሽኑን እግዚአብሔር ፈጠረ። በቀጥታ ሄድኩኝ፣ አገለገልኩኝ፣ ሰዎችን አሳይን አደረኩኝ፣ ቤተክርስቲያኒቱን በይፋ ጀመርኩኝ፣ ደብዳቤ ለሚመለከተው አካል አቀረብኩኝ ማለት ነው። ሲሄድ ደግሞ እኔ በብርሃን ነው የምሄደው። እዚህ ካውንስሉን ኢንፎርም አድርጌ ነበር ሲሄድ፣ ወንጌል አማኞች ካውንስል ማለት ነው። ከዛ ደብዳቤ ጽፌ ዱባይ ሄጄ ቸርች እንደመተክል ለግሬ ነው የሄድኩት። ከዚህ ደስ የሚለኝ በብርሃንና በብርሃን መስራት ደስ ይለኛል። ወንጌል ስለሆነ የላከኝ በግልጽ መስራት ማለት ነው። በግልጽ መስራት ማለት ነው። በግልጽነት ከተጠያቂነት ጋር በግልጸኝነት ሰራውና ሄድኩኝ። ቸርች ተከየ መጣሁ። እግዚአብሔር ይመስገን አሁን ኦልሞስት ቸርቹ 1 ዓመት ከ8 ወር አካባቢ ከ6 ወር እንዲሆኖታል። ሰው አገኘህ ያንን ማራመድ የሚችል ሰው አንተ በሌለበት የሚያገለግልልህ? አዎ አገኘው። እግዚአብሔር አንድ የተወደደ ወንድም ሰጠኝ። በጣም የሚገርምሽ የጌታ መንፈስ ያለበት የተወደደ ወንድም ጌታ ሰጠኝ። ባለፈው እሱን ነበረ ኦርዴንድ ለማድረግ ሄድኩት። ኦኬ እግዚአብሔር ይመስገን ነበረ። ከዛሬ ስንት ወር ኦልሞስት ከ4 ወር በፊት ይመስለኛል ነበርኩኝ። በጣም ጥሩ ጊዜ ትልቅ ኮንፈረንስ አደረግን። በዱባይና በአካባቢው ለሚኖሩ አብያተ ክርስቲያናት የግብዣ ደብዳቤ ላክን። አብራቸውን ስሯልን። ደህንነት ተምረው የተጠበቁኝ ሰዎች ነበሩ። እነሱን ሄጄ ቢች ላይ ያጠመቅኳቸው። የጌታ ራት ሰጠው።
ጌታ ይመስገን። እና እውነት ለመናገር ወንጌል ማገልገል ወንጌል ስትኖሪው ደስ ይላል። በጣም የውሳኔ ጉዳይ ነው። የውሳኔ ጉዳይ ግን ህይወት ይጠይቃል፣ ራስ ይጠይቃል። ያው ሳክሪፋይስ አድርገሽ ነው ሁልጊዜ። ይሄ ግድ ነው። ወንጌል አንዳንድ ጊዜ እኔ ወንጌል ለእኔ መሸለሚያ ነው እንጂ መኖሪያ ስላልሆነ ሽልማቴን ነው የማስበው። እግዚአብሔር ይባርክ። እንደ ወደ መኖሪያ ቤታችሁ ልምጣ። በጣም ያምራል ቤታችሁ። ቴንኪው። እና እንዴት ነው ቤቱን ገዝታችኋል ወይ ኪራይ ነው ወይ? እስቲ ራሱ ቤተክርስቲያን በዚህ ውጥረት ያላችሁ እንዴት ነው ኑሮ? የራሳችሁ ነው ወይ ቤቱ ልላችሁ አሳቅ። አሁን ነቢያት ብዙ ነገር አላቸው እኮ ብዬ። እግዚአብሔር ይባርክሽ ጌታ። ያው እንግዲህ ምድር ላይ በክራይ ነው የምንኖረው። የጊዜ ጉዳይ ካልሆነ ምድር ላይ በክራይ ነው አልከው። እና ፎቅም ቤት ቢኖረን ቪላም ቤት ቢኖረን የክራይ ጉዳይ ነው፣ አንድ ቀን ያልቃል። ልዩነቱ ምንድን ነው? አንዳንዱ ክራይ ውል ያቋርጣል፣ አንዳንዱ ክራይ ደግሞ ትውልድ ይሻገራል። ይሄ ማለት ትውልድ እንግዲህ ክራይ የሚያቋርጥ ማለት ያው ስቴጅ ይቋረጣል። አንዳንዱ ደግሞ የክራይ ቤት ያው ለሚቀጥለው ልጆች ይተላለፍ የለ ነው። እና ምንድነው እኛ በእርግጥ ቤት በክራይ ነው የምንኖረው። ከተጋባን እንግዲህ ቀላል ጊዜ አይደለም። ምን ያህል ዓመት ሆነ? እንግዲህ 25ኛ ዓመታችን መጥቷል። ክብሩ እሱ ይውሰድ። አሜን። በዚህ 25 ዓመት በክራይ እንግዲህ በደንብ እንትን ብለናል፣ ዋጋ ከፍለናልም ኖረናልም። እና የክራይ ቤት ነው። እግዚአብሔር የተባረከ ይሁን። እንግዲህ የሆነ ያለው እግዚአብሔር መልካም አምላክ ነው። እግዚአብሔር ይመስገን። እንደው ጥያቄዎችን እያጠናቀቅኩ ነውና እንደው ለተመልካቾች ብናገር ደስ ይለኛል የምትለው እግዚአብሔር አንድ ቀን ጣልቃ ገብቶ አስደነቀኝ የምትለው ነገር የመጨረሻ ብትነገር ደስ ይለኛል። ያው እንደምታውቀው እግዚአብሔር አንድ ቀን አይደል የዚህ ፕሮግራም ባንተን በጨዋታችን ላይ ብዙ እግዚአብሔር አንድ ቀኖች አሉ ጣልቃ እየገባ የነገርከን። እስቲ ደግሞ በመጨረሻ ላይ በህይወት እንደው ማረሳው የምትለው ነገር አለ? ያው ማረሳው የምለው ነገር እንግዲህ አሉ፣ ያው ብዙ ነገሮች አሉ። እንደው ጌታ ከዚህ ጋር ተያይዞ ነገር ደስ ይለኛል እና ምን ሆነ አንድ ጊዜ የነበርንበት ቤት አልተመቸንም ነበርና በቃ እንዳልኩሽ ቅድም እኔ ብዙ ጠባም ነገር አልወድም፣ እግዚአብሔር ትልቅ ስለሆነ ማለት ነው። ከዛ የነበርንበት ሰውዬ ትንሽ ኃይለኛ ነበሩ። ሰውየው ማታ መብራት ይበራል ምናምን፣ ግቢ ውስጥ እኛ ትልቅ ቤት ነው የምንይዘው እና እሳቸው ከጀርባ ይኖሩ ነበር እና መብራት ይበራል፣ ይጨልማል፣ ይጠፋል ስለሚሉ በጣም አናደዱኝ እና እኔ አንደኛ የእግዚአብሔር ባሪያ ነኝ፣ እኔ ነፃ ሆኜ ነው ወደ ፈልገው ናምዬ ቤት ፈልግ ጀመርኩና ቤት ስፈልግ እግዚአብሔር ይመስገንና አንድ አባት አንድ ክራይ ቤት አገኘው ማለት ነው። ያ ክራይ ቤት የተከራየሁት ቤት ሙሉ ግቢ ነው፣ በጣም ትልቅ ሙሉ ግቢ ነው ማለት ነው። እና ሙሉ ግቢ ነው። ያን ግቢ ያስኩኝ ገባሁና የሚከራዩ ቤቶች ነበሩ ከጀርባ 1 3 4 ነው ምናምን ሰርቪሶች ነበሩ እና ኢቲሲ የሚማሩ ልጆች ነበሩ በዛ ጊዜ ከክፍለ ሀገር መጣሁና እነሱን አስገባኋቸው እና ያስገባኋቸው በጣም በርቀች መጨረሻ። ምክንያቱም እኔ ተከራይቼ አይደለም እኔ ስደት ገጥሞኝ ነው እና እነሱን እዛ አስገባቸው እና ያ ጊዜ ለእኔ በጣም ከባድ ነው። ምክንያቱም ቤት አጥቼ ነበረ። ከእሳቸው ጋር ወስኜ በቃ ለቃለሁ ብያቸዋለሁ ለሰውየው። እኔ ለቃለሁ ካልኳቸው በኋላ ቤት አጣሁ። ደግሞ እንደገና ለቀጠላለሁ ማለቱ ፈራሁ። ሁለቱ ደግሞ ግራ ያጋባሽ የለ። ከዛ እግዚአብሔር ያንን ቤት አዘጋጀ። እግዚአብሔር ይመስገን። እዛም ያው መኖር ጀመረን። ብዙ በህይወት የእግዚአብሔር ጣልቃ የገባባቸው ነገሮች ነው ስልሽ 20 30 40 ማንሳት ይቻላል። ያው ድንገት ስለሆነብኝ ነው እና ብዙ ነገሮች አሉ። በተለይ አላልፈውም ያልኳቸው በጣም ቻሌንጅ ገጥሞኝ በህይወቴ የመጨረሻ ያልኩባቸው ጊዜዎች እግዚአብሔር ጣልቃ ገብቶ ነገሬን ሲሰራ ይቻለው እና ምን ሆነ መሰለች ከዚሁ ጋር ተያይዞ እንደው በጣም የረሳሁትን አስታወሽኝ። በፋይናንስ በጣም ቻሌንጅ ገጠመኝ እዛ የነበርኩበት ቦታ ማለት ነው። ቸርቹን በቤቱን እንድገዛ ተጠየቅኩኝ። ከዛ ሰውየውም ሊሸጡልኝ ማለት ወደ ቸርች ቀይሬው ስለነበረ ከዛ እሱ ነው የገዛ ወይ ለቀቅ ተባልኩኝ። ከዛ እዚህ ውስጥ እያለው ምን ገጠመኝ፣ አንዱ ወንድም ሰዎች እኔ ጋር ይመጡታል እና አምጥተውት በቃ ጸልይለት ምናምን ብለው የተጎዳ ወንድም ነው እና ጸለይኩለት። ከመናፍስት ነፃ ሆነ ያ ወንድም
ከተከታተልኩትኝ ሹፌር ነው ሹካንታ ምናምን አውቶቢስ ይነዳል። ከዛና አረጋጋሁት፣ ልብስ ለበስም አሪፍ ሰው ሆነና በኋላ ተረጋግቶ ወደም ሲያወራኝ ኮተቤ ቤት አለኝ አለ እና ኮተቤ ቤት አለኝ አለ። ቤቱ መጠቃላይ ምናምን አለ። ቤቱ አይኖሩም ነበር። ቤቱ መለስኩት፣ በቃ እንዳይገባ ምናምን ተደርጎ ስለነበረ ቤቱ መለስኩት። እኔ ጋር አምልኮ መሪ ነበር፣ እሱን መደብኩት። ተከታተለው ያኔ ስልሽ ሁሉም መከታተል ስለማልችል አንተ ተከታተለው አልኩት። እሑድ ቀን ፕሮግራም እንዲመጣ አደረኩት። እና ያ ሰው ልክ እኔ የተፈጠንኩበት ሰዓት ነው ብዬሻለሁ እና ቤቱን ገዛ ወይ ለቀቅ የተባልኩበት ሰዓት ነው። እና ያ ሰው መጣና አናገረኝ። እኔ ቤቱን ላንተ ሰጥቻለሁ አለኝ እና ውክልና ምናምን ብሎ ይዞ መጣ። ሸጠ፣ ለቤተ ክርስቲያን አድርገዋለኝ። እኔ አሰብኩ ስልሽ አንዳንዴ እግዚአብሔርን መፍራት ነገ ዋጋ አለው እና ከዛ በኋላ አሰብኩ ሰው አይሆንም አልኩት እኔ። ምክንያቱም እንደዚህ ከእንትን ፈቶት ሰው አድርጎት ቤቱን ሸጠ እንዲባል አልፈልግም እና በፍጹም አይሆንም አልኩት ማለት ነው። እንትን አለኝ፣ በቃ ግድ ነው መሸጥ አለበት አለኝ። እሺ ትዳርህስ? ስለ ትዳሩ አውርቼው ነበረ። ተፋትቻለሁ ምናምን አለኝ። 15 ዓመቴ ነው አለኝ እና ሚስቴ የት ናት ያለችው? ደሴ ናት። ኦኬ ደሴ ከሆነች አሁን እኔ ትራንስፖርት ወንደብኩና እኔ ጋር የሚያገለግለው ልጅ ማለት ነው ከእሱ ጋር እንዲዳረግኩት እሷ ሄዳችሁ አገኘኋትና አገናኙኝ። ያው እሷ በጌታ አይደለችም፣ እሱ ነው በጌታ የሆነ መጀመሪያ። ከዛ እሷን ሂደው በስልክ አገናኙኝ። የመጀመሪያ ስራዬ እነሱን ወደ አንድነት ማምጣት ነበረ። እሱን ወደ ከላይ 15 ዓመት ልጅ የ16 ዓመት ልጅ እንዳለችው አንድ ልጅ እንዳለችው ምናምን ነገሩኝ። ከዛ እነሱ ምናምን አስማማውና እሷን አስማምቼ ካመጣሁ በኋላ እሷን ይዟት መጣ። አሁንም እንደገና እኔ ጋር በእኔ ነው የመጣችው። አሁንም መጣና ይሄ በቃ እኔ ሰርቻለሁ ለቤተ ክርስቲያን ነው እንትን አድርገዋል ማለት ነው። አሁንም ያው እንትን እግዚአብሔርን ስትፈሪ ቶሎ ወደ እንትን አትሄጂም። የአሁኑ ዘመን ላይ እኛ ዘመን በጣም ነው የምገረመው። አስቢ፣ በጣም ቸግሮኛል፣ በጣም ቸግሮኛል። ምክንያቱም ልቀቅ ተብዬ የለ አሁን ልቀቅ ተብዬ እንደውም እሷ ከሰዎች ጋር ቤት እንዲህ ወደዚህ አሁን ወዳለንበት ወደ ነበርንበት አሁን የተከራየንበት ማለት ነው ቤት ፈልጉ ብያቸዋለሁ። ቤት ደግሞ ስትፈልጊ መክፈል አለብሽ አይደል? የ6 ወር ወይ ደግሞ ቸርች ሲሆን ደግሞ ከባድ ነው። አዳራሽ መስራት አለብኝ። አንድ ሁለተኛ ደግሞ ያንን ቤት ብሸጠው ደግሞ ይህንን ቤት ግዙ የተባለውን ቤት ደግሞ ቀብድ ሰጥቼ ማስቀረት እችላለሁ። እና አንዳንዶች ምን ይሉኛል፣ ጌታ በእጅ ላይ ጥሎታል አድርገው ይሉኛል። እኔም እንደሱ ነበር የምልህ በዚህ ጭንቅ ሰዓት በግዱ ሰድ የሚል ሰው። ከዛ መጨረሻ ላይ አይ ይሄን አላረግም አልኩት። በኋላ ይሄን ሲሰሙ እህቶቹ በጌታ አይደሉም፣ እህቶቹ ሰሙ ማለት ነው። ከእንትን ከጤንነቱ ተመልሶ ተፈውሶ ሰው ሆኖ ምናምን ደስ ብሏቸዋል እኮ የተወደድክ ያላሉት ማለት ነው። መጨረሻ ላይ ሲሆን በቃ በሚሰሙት ነገርም ጥሩ አይደለም ቸርች አካባቢ እና በቃ እህቶቹ መደወል ጀመሩ። የዞሮ ጽጌ የሚባሉ አንድ እናት ነበሩ፣ እህቱ የሱ እናት መጡ እኔ ጋር እና እንደዚህ እኮ እንትን ብሏል ምናምን አሉ። አይ ኖ እኔ እንደዚህ አይነት ሰው አይደለሁም፣ እኔ እጄ ላይ ያለ መብቶ እጄ ላይ ያለ እንደዛ አላደርግም አልኳቸው። በዛ ወሳኝ ሰዓት ያው መጨረሻ ላይ እሷ መጣች። እሱ መለወጥ ነበረበት ሰውየው ማለት ነው። መለወጥ ስለነበረበት እኔ ቤቱ እንዲሸጥ አደረኩኝ። ቤቱ እንዲሸጥ ግን ያደረኩት ለእኔ አይደለም፣ በእኔ ውክልና አይደለም፣ በእነሱ እንዲሸጥ አድርጌ ለሱ ቤት እንዲገዛለት አደረኩኝ። እና የዛ ሰዓት በጣም ጭንቁን ሰዓት እንግዲህ ፈተና ገጥሞኝ ልኬን አድርጌ ጨረስኩኝ ማለት ነው ከሱ ጋር። እና እህቶቹ ኦርቶዶክሶች ናቸው፣ ይዘው መጡ 50 ሺህ ብር ትዝ ይለኛል። እና ቴንኪው ማለት ነው። ከዛ እዛ ላይ እግዚአብሔር በጣም ጭንቅ በነበረበት ጊዜ አንድ አሜሪካን የሄደ መንፈሳዊ ልጅ አለ፣ የኔ የምወደው ነው እና ድሬው ነው የሄደው እና ባልጠበቅኩት ሁኔታ እሱ በቃ $1000 ይሆናል ላከልኝ ማለት ነው። በቃ ክብሩን እግዚአብሔር ይውሰድ። እሱን አድርጌ እግዚአብሔር በሕይወቴ ጣልቃ ገብቶ ቤተክርስቲያኒቱን ተከራየው። ያው ተጨነቄ ማቀው ተከራየ። በዚህ ብር ቤትም ቤተክርስቲያንም አገኘ። ቤተክርስቲያን አገኘው። ቤትም እዛው ነው ምን ነው ቤትማ ከዛ ወጣን በቃ። ስለዚህ ቤተክርስቲያን ብቻ ነበር። ቤተክርስቲያን ነበር እዛ ምክንያቱም ከዛ ስትወጪ የ6 ወር መክፈል አለብሽ። ኧረ በደንብ እሱን አውቀዋለሁ። ከዛ ቤትም እዚህ ስንመጣ ተከራዮቼ እግዚአብሔር ጥሩ ፋሚሊ፣ በዚህ አጋጣሚ ተከራዮቼ እግዚአብሔር ይባርካቸው። አከራዮቼ ጥሩዎች ናቸው። እውነት ለመናገር አያስጨንቁኝም። ክራይ እከፍላለሁ፣ አያልፍብኝም። ከተጋባን እስካሁን የትም ቦታ እኔ ክራይ አልፎብኝ አያውቅም። ግን ምንድን ነው በላይ ላይ ግን ወጪ ክራይ አይጨምሩ የትም ተከራ። እኔም እውነት በጣም የተወደዱ ናቸው። እግዚአብሔር ዘመናቸውን ይባርክ። አሁን በዚህ አጋጣሚ እኔ በእውነት በጣም ነው የምደነቀው። የራሴ ቤት ነው ማለት እችላለሁ። ኦልሞስት እዚህ ቤት ከገባው 9 ዓመቴ ነው። 9 ዓመት ሆኖ እኔ መብት ያለኝ በጣም የማከብራቸው እናት አሉ። አሁን ግን በቅርብ ጊዜ የመሸጥ ሀሳብ
እንግዲህ አምጥቷል። አሁንም ጌታ ጣልቃ ይገባል በህይወቴ እና ጣልቃ ገብነቱን ስለማቅ ነው። የሚሸጡት ስንት ብር ነው? እንግዲህ ወደ 13 ሚሊዮን እየተባለ ነበር። እንግዲህ እንደዛ እየተባለ ነው። የሚገዛው ሰው ደግሞ ውጭ ያለ ሰው ቢገዛው አንተ እንድትቀጥል ሊያደርግ ይችላል። እግዚአብሔር ነገር አይታወቅም። አዎ ግን እግዚአብሔር ሌላም ብር ይኖረዋል። አልሰጋም። ምን የሚያስጨንቀኝ ሁሌ የቤተክርስቲያን ጉዳይ ነው። እግዚአብሔር ይባርክ። በእውነት በጣም እየተደነኩ ነው ያዳመጥኩ። እንደው በቃ በመጨረሻ ወደ ባለቤት ነው የሚሄደውና እንደው ወይንሸት መቼም እንደዚህ አገልጋይ ሚስት ሆኖ መኖር ቀላል አይደለም። አሁን ትሰሪያለሽ፣ በስራ ላይ ያለሽ ነሽ፣ የልጆች እናትነትሽ አለ። ቢያድጉም ልጆች ናቸውና እንደው በቀሪ ዘመንሽ እግዚአብሔር ቢያደርግ ብለሽ የምትመኙ ምንድን ነው? አሁንስ ኤግዛክትሊ እየሰራሽ ያለሽው ስራሽ ምንድን ነው? የት ነው? እስኪ ይችን ንገሪኝ። እኔ አሁን እየሰራው ያለሁበት ድርጅት የውጭ ድርጅት ላይ ነው የምሰራው። እሺ። እና የምሰራው ስራ ላይ ምንድን ነው የድርጅቱ ስም? ዲኬቲ ኢትዮጵያ ይባላል። ዲኬቲ ኢትዮጵያ። እሺ። እና አሁን እየሰራው ያለሁበት ያው አስተዳደር ስራ ላይ እሰራለሁ። ኦኬ። እና በዚህ ስራ ላይ ያው ረጅም ዓመት ሰርቻለሁ ቆይቻለሁ። እና እንግዲህ እግዚአብሔር ቢወድና ቢፈቅድ የራሴን ስራ እየሰራው ማገልገል እፈልጋለሁ። ምን አይነት ስራ? ማንኛውም። ምክንያቱም በዚህ በሰራውበት ድርጅት ብዙ ስራዎች ላይ ስለሰራሁ ብዙ ልምድ አለኝ። ለምሳሌ ምን አይነት ስራ? አሁን ለምሳሌ ያው አስተዳደር አሁን በሰራሁበት ክፍል ውስጥ የተለያዩ ክፍሎች ውስጥ ተዘዋውሬ ሰርቻለሁ። ትምህርት ማስተማር፣ እንደገና በትምህርት ክፍል ውስጥ ሰርቻለሁ። ለተወሰነ ጊዜ ደግሞ ዌርሃውስ ስቶር ኃላፊ ሰርቻለሁ። ኦኬ። እና ግን ረጅም ዓመት ያው አስተዳደር ውስጥ ነው የሰራሁት። እና አስተዳደር ሲባል ብዙ ዘርፎች ያሉት ነው። እና እነዚህ ዘርፎች ከተለያዩ ዲፓርትመንቶች ጋር ነው የሚያገናኘው። በእነዚህ ዲፓርትመንቶች ላይ ብዙ አይነት ስራዎች ስለሚሰሩ ያንን ስራዎችን የማወቅ እድልም አጋጥሞኛል። እና ኮምፒውተር ላይ በደንብ መስራት እችላለሁ። ጥሩ እውቀት አለኝ። ስለዚህ የራስሽ ስራ ከዚህ በኋላ የራሴን ስራ ብሰራና ያው ከእሱ ጋር አብሬ ያው ከባለቤቴ ጋር አብሬ ባገለግል ደስ ይለኛል። ኦኬ። በሚሄድበት አንቺ ነሽ ስትወስጂው ድሮፕ ስታደርጊው የማየውና እሱንም ከዚህ በኋላ ሞር እንድትሰሪ ነው የምትፈልጊው? በጣም ነው። ሁልጊዜ ይህንን ነገር እፈልጋለሁኝ። እና ያው እግዚአብሔር ሲፈቅድ ነው ሁሉም ነገር የሚሆነው። አለ እግዚአብሔር ፍቃድ አይሆንም። በእኔ ምኞት፣ በእኔ ሀሳብ፣ በእኔ እቅድና ፕላን አይደለም። ግን እግዚአብሔር ቢወድና ቢፈቅድ እንዲህ ቢሆን ጥሩ ነው ብዬ አስባለሁኝ። እና እግዚአብሔር የወደደውን ያደርጋል ብዬ ደግሞ አስባለሁ። አሜን። እግዚአብሔር የልብሽን የተመኘሽውን ይስጥሽ። አሜን።